ለምናወራው ነገር በመረጃ እንደሆነ ስላወቁት ቲክቶክ ላይ ያሉ ካያችሁ ንጽጽር አብረው የሚሰሩ አይደሉም እያጮሁት ያሉት። ፌስቡክ ላይ ያሉት የምንናገረው ነገር መረጃ የሌለው የመሰላቸው ናቸው። የምንናገረው ነገር መረጃ ያለው መሆኑን የሚያውቁ ኡስታዞች ደግሞ አስገባላችኋለሁ ዛሬ ነሰሪ ከሆነ ሀዲሱ ላይ ያሌለ ነገር ያወራ ነው ካለ መጥተው ቻሌንጅ ያደርጉን ይችላሉ ማለት ነው። ፌስቡክ ላይ ያሉት አይ ቲንክ አያውቁትም ይመስለኛል። ፖሊሚስቲክ እንዴት ነው ምንድን ነው አያውቁትም ይመስለኛል። ስለዚህ ወደ መግለጫው ስመለስ መግለጫው ላይ ምንድነው እሱ በጤናማ መልኩ ተቀብየዋለኝ። በጤናማ መልኩ ሰላማዊ የሆነ ጥሪ ነው። ሁሉም የገዛ ሃይማኖቱን ያስተምር አይነት ነው። የእኛን ሃይማኖት ከነካችሁ ማቆሸሽ ነገር ነው የሚል ስለሆነ ማለት ነው። እንደዛ ከሆነ ታዲያ በምን አይነት ሁኔታ ነው እኛ የምንቀበለው? አንደኛ ያስቀመጡት ምንድነው እሱ ሰውየው ይቅርታ ይጠይቅ፣ ሰውየው ይቅርታ ይጠይቅ። አለበለዛ ግን ይቅርታ ማይጠይቅ ከሆነ ወደ ህግ እንሄዳለን የሚል መግለጫ ነው ያወጡብኝ ማለት ነው። ይህን ያህል 400 ሺህ እንሰጣለን 500 ሺህ እንደው በአሁኑ ሰዓት ወገኖች በግ እንኳን እኮ 400 ሺህ ያልደረሰች ማለት ነው። በግ ገዝቼ አላውቅም፣ ግን ስንት ነው አንድ በሬ ዋጋ እንኳን አላወጣም ማለት ነው። እሱን ለገደለ 400 ሺህ ይሰጣለሁ ስትሉ እንደው የአንድ በሬ ዋጋ እንዴት ነው የምታምኑኝ? ጌሾ አደረጋችሁኝ እኮ የሆነ ገለባ ነገር ማለት ነው። የፌስቡክ ፍርደኞች ማለት ነው። የፌስቡክ ፍርደኞች እንደ በሬ በ500 ሺህ ብር በ400 ሺህ ብር በ50 ሺህ ብር ነው የጀመሩት አይ ቲንክ ይመስለኛል። እሱን ለገደለ 50 ሺህ ብር እሸልመዋለሁኝ። አትሊስት እንደው ምንም እንኳን ሽጉጥ መግዣ እንኳን 50 ሺህ ብር አይፈጅበትም እንደ ተኩስ መግደያ። ኧረ ተው ወገን። እና አትሊስት የበሰሉ ሲሆኑ እንደዚህ አይነት አቋም ያወጣሉ ማለት ነው። የበሰሉ አመራር ሲሆኑ አትሊስት ረገብ ያደርጉታል። ነገር ግን ይሄ ፍርዱ እንትኑን መግለጫውን 100% ትቀበለዋለሁ ካላችሁኝ ጥያቄ ምልክት ነው። እንደዛም ቢሆን ግን በፖዘቲቭ ሳይድ ነው ማየው። በፖዘቲቭ ሳይዱ አየዋለሁ። ጥያቄ ምልክት ማደርገው ለምንድን ነው እሱ አንድ ሰው ጣቱን ወደ ሰዎች ሲጠቁም ሌሎች ተቀሪ ጣቶቹ ወደ ራሱ ስለሚያመላክቱ ማለት ነው። ወደ ራሱ ስለሚያመላክቱ የራሳችንን ልጆች እንዴት አድርገናቸው ነው አንተ እንደዚህ ማድረግ የለብህም ያሉኝ? የራሳቸውን ልጆችስ እውነት ታዝበዋል ወይ? ባለጌ ልጅ ያላት ምንድን ነው የሚባል ነገር አለ። ሁሌም እንዳፈረች ነው ሁሌም አይ ቲንክ ላይክ ዳት። እና አይነው ንጽጽሩ ላይ ከመጣው ብልግና የሚመስሉ ቃላቶችን ተጠቅመናቸዋል። ምክንያቱም ነገሮቹ ያስገድዱናል። ሀዲሳቶቹ፣ ተፍሲራቶቹ፣ ሲራው ላይ ያሉ ነገሮች እንድንናገራቸው ያስገድዱናል። ቃል በቃል ስለተጻፉ ማለት ነው። ቃል በቃል የተጻፉ ስለሆኑ ሳንፈልግ እንደዛ እየተገደድን ነበረ እንጂ እኔ እናቴ ቆንጥጣ ነው ያሳደገችኝ። በጣም ኃይለኛ ነች እናቴ። እናቴ ቆንጥጣ የጭኔ ስር ቆንጥጣ ነው ያሳደገችኝ። እኔ አባቴ ቢመታኝ ኖሮ ሜይ ቢ አባቴ መቶኝ አያውቅም በህይወቴ። እኔ አባቴ ራሱ የኔ አባት መቶኝ አይደለም ራሴ እንዳገናዝብ ነው ያሳደገኝ እንጂ በዱላ አይደለም የተማርኩት። ስለዚህ ህፃናትን አልመታም የሚል ነበረ። እናቴ ግን ስሬስ ነች። እንደዚህ አይነት ቀልድ አታውቅም። ቆንጥጣ ነው ያሳደገችኝ። በጨዋነት ነው ያሳደገችኝ። ግን እዚህ ተገባም በኋላ ምናነባቸው ነገር በርዘውናል። ያን ለኢትዮጵያን የሚሆኑ ናቸው ወይ ሌላ ጉዳይ ነው። ጽሁፉ አለው የምንናገረው አብሶሉትሊ አለ። ለዚህ ነው አሁን መግለጫው ላይ ጥያቄ ምልክት አለኝ ያልኩት። ይቅርታ አንድ ሰው ሲጠይቅ አምኖበት መሆን አለበት። ካመንኩበት እኔ ይቅርታ ጠይቃለሁ። ኦልዌይስ በምሰራቸው ላይ ካመንኩበት ይቅርታ ጠይቃለሁ። ካስታወሳችሁ የሆነ ሰዓት ላይ አንዱ ላይቭ ላይ መጥቶ የአንተ አምላክ ሎቱ ስብሐት ጌ ነው ወንድ ከወንድ ጋር ሚተኛ ብሎ በተሳደበበት ሰዓት ላይ ዌል ሞጭሙጯል የሚል ንግግር ተናግሬ ነበረ። የአንተ እንትን ሞጭሙጯል፣ አንተ የምትከተለው ደግሞ ሞጭሙጯል። ስለዚህ ጠብቷል ማለት ነው ያንተ
ያውም ብልት ብዬ ተናግሬያለሁ። በኋላ ግን ኖ ሳመ ነው እንጂ የሚለው ሞጨ የሚል ቃል የለም፣ ጠባ ሚል የለም በተባልኩ ሰዓት ላይ ይቅርታ፣ ለተወሰነ ጊዜ ላይቭም አልገባም፣ ቪዲዮም አልሰራም። መረጃዎችን አምጥቼ ወደ 16 መጽሐፍቶችን መረጃ አምጥቼ ኦኬ ያላሰንን ብልት ሳመ የሚል አለ፣ ሞጨ የሚል ቃል ባለመኖሩ ሳመ ስለሚል ይቅርታ ጠይቅበታለሁ ብዬ ይቅርታ ጠይቄበታለሁ። እሱን እንደ አዲስ ጥላቻ ንግግር ብለው የሚያዞሩት ማለት ነው። ወደ 16 መጽሐፍቶችን ነው በጊዜ የዘረዘርኩት። በአሁን ሰዓት ላይ ወደ 25 መጽሐፍቶች አሉኝ ያላሰን ብልት ሳመ የሚል ማለት ነው። እንዴት ኢንተርፕሬት ይደረጋል? እሱ የእናንተ ጉዳይ ነው። ምክንያቱም እኛ ጋር የሌለውን ነው። ክርስቶስ ትኩስ እንደተወለደ ሕፃን ልጅ ተገልጦ አፉን ሳመው የሚለውን ትኩስ ዛሬ እንደተወለደ ትኩስ ሕፃን ልጅ ክርስቶስ ተገልጦ አፉን ሳመው። ክርስቲያን ኔክስት ያሳያችኋል ቪዲዮዎቹን። ሜይ ቢ ከቻልክ አሁን መቀጠል ትችላለህ። ትኩስ እንደተወለደ ሕፃን ልጅ አፉን ሳመው የሚለውን እዛው ግብረ ሰዶም ነው አምላካችሁ ግብረ ሰዶም ነው የሚል ደጋግመው ላይቭ ገቡ፣ ደጋግመው ቪዲዮ ሰሩ። አይ ይሄ ማለት አባት ልጁን ቢስም እንደዚህ አይባልም፣ ያውም ትኩስ ዛሬ የተወለደ ብለን ልናስረዳቸው ሞከርን። ሊሰሙን አልወደዱም። ያለን አማራጭ ምንድን ነው? እሱ ለምሳሌ እናንተ ጋር ሁሴን እንትና መሐመድ የሁሴንን ብልት ስሟል። ስለዚህ ይህንን ጨዋታ እንዴት ትወጡታላችሁ? አፉን አፍ ውስጥ ከቶ ምላሱን እንትን እያለ እኔ መወደውን አላህ ይውደደው ይል ነበረ። ፕላስ ደግሞ ብልቱን ሳመ የሚላለ የሚለውን አምጥተናል። እነሱም ተስማምተውበታል። ሳመ በሚለው አብዛኞቹ ተስማምተዋል። አንዴ አሰማውና ቀጥላለሁ። ሚዩት ነህ? ይቅርታ። አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳማ አየሁ። አምላክ ይታያል። ይበቃል። ይሄ ብቻ ሳይሆን እነኚህ አንዱ ብቻ ሳይሆን ሁሉም ናቸው። እነኛው ሁለቱን ያያችሁት ኔክስት ታያቸዋላችሁ። ሁሉ የእናንተ አምላክ ጌ ነበር እያሉ በሚሳለቁበት ሰዓት ላይ የተሰጠ ምላሽ ነው ማለት ነው። አፉን ትኩስ የተወለደ ሕፃን ልጅ ሳመ ሲባል አምላካችሁ ጌ ነው እያሉ መሳለቅ በጣም ነውር እና ቆሻሻነት ነው። ስለዚህ እኔ ሞጨ ለሚለው ቃሌ አደረገ ለሚለው ይቅርታ በይፋ ማንም ሳያስገድደኝ አደባባይ ላይ ወጥቼ ይቅርታ ሳመ ነው የሚለው ብዬ ራሴን ያረምኩ ሰው ነኝ። ስለዚህ መጅሊሱ ይቅርታ ጠይቅ ሲለኝ ለምሳሌ ይህን ስህተት ነው ቢለኝ በጣም ደስ ይለኝ ነበረ። ዞል ይቅርታ ጠይቅ ተሆነ ግን የሰራኸው በሙሉ ውሸት ነው ከሆነ እሺ ቀጥል። ክርስቲያን የምታሳየው ከሆነ ዞል የሰራኸው ነገር ሁሉ ስህተት ነው ውሸት ነው ከሆነ እሱ ጋር አንስማማም። እንደዚህ አይነት ቪዲዮ ደርሷቸው ከሆነ ይህንኛውን ቪዲዮ ይቅርታ ጠይቄበታለሁ። ሞጨ አይደለም የሚለው ሳመ ነው የሚለው ታርሜበታለሁ። የታረምኩበት ነው ተተከሰስኩባቸው ውስጥ ስለሆነ ማለት ነው። በጊዜው በጣም የቀወጡበት ቪዲዮ ስለሆነ። ነገር ግን ታዲያ መጅልሱን ደግመህም ይቅርታ ጠይቀን ከሆነ ከወንበሬ ብድግ ብዬ ይኸው ይቅርታ ጠይቃለሁ። ነገር ግን እኔ ይቅርታ ጠይቃለሁ፣ እነኚህ ውስታዞቻችሁን እነኚህስ ባለጌዎቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? እኔ ለይሉንታዬ ለአይምሮዬ የምታመን ሰው እንደመሆኔ ሳመ ነው የሚለው ሞጨ ላልኩት ይቅርታ ጠይቃለሁ። እናንተ ውስታዞቻችሁን ይቅርታ ታስጠይቁልናላችሁ። አምላካችንን ጌ ነው ወንድ ለወንድ እንትን ሚል እያሉ ሎቱ ስብሐት ምናመልከውን እየተሳደቡ ባላየ ማለፋችሁ ትንሽ አያስገርምም? ትንሽ አያስተዛዝብም? ወይንስ እነኚህ ቪዲዮዎች አልደረሷችሁም? ወይንስ ፍርደ ገምድል ናችሁ? ለምንድን ነው ይሄ እነኚህን ያላያችኋቸው? ወይንስ የገዛ ልጆቻችሁ ሲያጠፉ ደንታችሁ አይደለም?
ለምንድን ነው ልጆቻችሁን ያልቆነጠጣችሁት? በእንቁላሉ ጊዜ እንደሚባለው ማለት ነው። ስለዚህ ያለን ምንድን ነው እሱ ስፔሲፊካሊ ይሄን የተናገርከው ስህተት ነው ብባል ኖሮ ኦፊሻሊ ደሆል ይቅርታ ለማለት በጣም ይመቸኝ ነበረ፣ ስህተት ሆኖ ካገኘሁት ማለት ነው። ይሄ እውነት የለም በሚለው ማለት ነው። ነገር ግን ላገኝ አልቻልኩም። ፈለኩ ላገኝ አልቻልኩም። ከዚችኛዋ ቃል ውጭ ሌላ አንድ ቃል አለ። ሱነን አቢ ዳውድ 21 ላይ የሚገኝ ነቢዩ ገቡባት አይሻ ውስጥ የሚለውን ወይም ኢንተርኮርስ አደረጋት የሚለውን ሜሬጅ ኮንሱሜሽን ቡሃሪ ላይ የሚያስቀምጠውን ገቡባትን ድርቅ አለ ልጁ። ኢንተርኮርስ አላደረጓትም ብሎ ገገመ። በዛ ሰዓት በተፈጠረው እንትን ውስጥ ሊትራል አማርኛ ቃሉን ተጠቅሜ ወሲብ አደረጋት የሚለውን ሊትራል አማርኛ ቃሉን ተጠቅሜዋለሁ። ያ ካስከፋችሁ ለቃል አጠቃቀሜ ይቅርታ እላለሁ። ደጋግሜም ደግሞ ላይቭ ላይም እሱንም ተናግሬያለሁኝ። አይ ቲንክ ከወር አካባቢ ይመስለኛል ቲክቶክ እንደመጣው አካባቢ ላይ አንዳንድ ስሜታዊ የሚያደርጉኝ ነበሩ። ሰው ስሜታዊ ሲሆን ቃላቶች አመራረጥ ላይ ስት ነበር ብዬ ተናግሬያለሁ። እሱን ይቅርታ የምጠይቀው መጅሊሱ ስላላወጣ ሳይሆን ለራሴ ሂሉንታ ምስል ነው። ህፃናት ያንን ቪዲዮ ሲያዩ ደስ ስለማይላቸው ማለት ነው። የህፃናትን አይምሮ ስለሚበርዝ ማለት ነው። አባቶች ሲያዩት ስለሚያሸማቅቅ ወይንም ስለሚያሳፍር። እንደዚህ አይነት ስድቦች የሉም ወይ? በሐዲስ ላይ የተፈቀዱ አሉ፣ በተፍሲር ላይ አሉ፣ በሲራ ላይ አሉ። እነኛም መረጃ ማምጣት ትችላለህ። እንደዛ የሚባሉ ቃላቶች ማምጣት ትችላለሁ። የአባትን ብልት ብላ ሂድና የአባትን ብልት ላስ፣ ያላትን ብልቷን ላስላት፣ ጥባላት ምናምን የሚሉ ቃላቶችን ከሲራ ላይ ማምጣት እችላለሁ። ከተፍሲር ላይ ማምጣት እችላለሁ። ከሂስትሪ ላይ ማምጣት እችላለሁ። ከሐዲስ ላይም ከቡሃሪ ላይ እንኳን ማምጣት እችላለሁ። እንደዚህ ብሎ መሳደብ እንኳን ሐላል ነው የተባለበትን ከፈተል ባሪ ማምጣት እችላለሁ። ነገር ግን ለኢትዮጵያ ባህል የሚመጥን ቃል ስላልሆነ ያንን ቃል ሶሪ ልለው ወዳለሁ ማለት ነው። ለኢትዮጵያ የሚመጥን ቃል ስላልሆነ። ነገር ግን የእናንተ ኡስታዞች ደግሞ መንፈስ ቅዱስን መቼ ነው ለተስባት አልለው ይህንኑ ቃል ብለው ይሉታል። እና ኡስታዞቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? ይህንኑ ቃል ብለውታል። እግዚአብሔር ሸርሙጦችን አግብቶ አስወልዷል ኡስታዞቻችሁ ይላሉ። ህፃናትን ደፍሯል ይላሉ። ይቅርታ ታስጠይቃላችሁ ወይንስ ባለጌ ልጅ ያላት ምንድን ነው የሚባለው እንደዛ ነገር? ወይንስ ምንድን ነው ከቆማጣ ጋር ምንድን ነው እሱ መብላት? ቆማጣ ካላሉት አብረው ልፈትፍት ይላል ነው እንደዛ የሚባል ነገር አለ። የራስ ጉድፍ አይታየውን? ትንሽ አስደምጠንና ቀጥላለሽ ክርስቲያን ቀጥል ክርስቲያን። እሺ ምን ታርጌ እኮ እያወራሁ ነው። እሺ እንግዲህ እነዚህ አካላት እነማን ናቸው ከተባለ እንግዲህ በመጅሊስ ደረጃ የሚታወቁ ኡስታዞች ናቸው። ይሄ ለምሳሌ ኡስታዝ መሐመድ ከድር ኢሳ ይባላል። በመንገድ ላይ ዳዋሚ ይታወቃል። በንጽጽሩ ዓለምም እንዲሁ በጣም ትልቅ እንትን ያለው የሶሻል ሚዲያ ኢንፍሉዌንሰር እንደሆነ ይታወቃል። እንግዲህ ይሄ አካል በመጅሊስ ደረጃ የሚታወቅ ምዕመኖችን ሂድና አስተምር፣ ሂድና ሙስሊሞችን ስበክ ተብሎ በመጅሊሱ ደረጃ የሚታወቅ ኡስታዝ ነው። ነገር ግን ይህ ኡስታዝ የተናገረውን ነገር እናዳምጥና የምር ይሄ ኡስታዝ ይቅርታ ያስጠይቁታል ወይ? እንግዲህ አሁን የተናገሩት ይቅርታ ይጠይቅ ያሉት የኦሮሚያ ክልል የመጅሊስ ፕሬዚዳንት ይሄንን ኡስታዝ ይቅርታ እንዲጠይቅ ያደርጉታል ወይ? ይሄ ኩዌሽን የምናደርገው ወይም ደግሞ እናንተ የምታዩት አብረን የምንመለከተው ነገር ይሆናል ማለት ነው። እውነት እንዲያው ካፋቸው ምን አይነት ነገር ነው የሚወጣው? አምላክን የሚያውቅ ነብይ አይደለም። ባይዞ የተሳደቡት አንድ ነብይ አይደለም። ነብይ ብለን የምናስበው ወይም ደግሞ ሐዋርያ ብለን የምናምነውን አይደለም። ጌታችን አምላካችን እሱን ክርስቶስን ነው የተሳደቡት።
እግዚአብሔር ነው የዘለፉት። ስለዚህ ለዚህ ቃላቸው ወይም ደግሞ በአፋቸው ለሚጸዳዱት ይህንን ይቅርታ በሉ፣ ህዝበ ክርስቲያኑን አስቆጥታችኋል፣ ስለዚህ ይቅርታ ጠይቁ ተብለው መግለጫ ሊወጣባቸው ይገባል። አለበለዚያ ህዝበ ክርስቲያኑ እነዚህን በርብርብ ፍትህ እንዲሰጥ ማድረግ የሁላችንም ኃላፊነት ሆኖ ይቀጥላል ማለት ነው። እና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ስሙት ነው አይደለም? ይሄ አስወጣው። ይህንን ባለጌ አንተ ባለጌ ደደብ። ኦኬ፣ ህፃናቱ ጋር ያለውን እሺ አድርግልኝ። እሺ ቀጥል። የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ። ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን ወንጀል በእርግጥ ይሄንን የሚሆን ኢማጂን ይቅርታ መጠየቅ ታላቅነት ነው። በመሰረቱ ይቅርታ የምንጠይቀው እኛ ክርስቲያኖች የይቅርታ ልብ ስላለን ነው። ይቅርታ የምንጠይቀው ስለተሳሳትን ሳይሆን የሰዎች ልብ ስለተነካ ነው። ልባችን ተነክቷል ስላሉ እንጂ ስለተሳሳትን አይደለም። የተሳሳትነውን ይህን ካሉን መረጃ ማምጣት እንደምንችል ስለምናቅ ማለት ነው። የተሳሳትነው ሊኖር አይችልም። አሁን ይህንን ትልቅዬ ኡስታዝ በመጅሊስ ደረጃ ታላቅ የሆነ ኡስታዝ ማለት በእድሜ ማለት ነው እንግዲህ ፊቱ ራሱ ተሸብሽቧል። አይ ቲንክ እድሜ ጠገብ ስትሆኑ የሚያሳዩ ምልክት ነው አይደለ? እና ይህም ያህል ኡስታዝ እግዚአብሔር ህፃናትን ዲስቨርጂን ያደርጋል። ኢማጂን በእንደዚህ አይነት ደረጃ የሚናገሩ በእንደዚህ አይነት ኡስታዞች እኛ ላይ መግለጫ ይቅርታ ሲያወጡብን የይቅርታ አዋጅ ወይም ደግሞ እንትን ሲጽፉብን ማለት ነው። ይቅርታ ጠይቁ ሲሉን እነኚህ አካላት አያሳፍርም? ከምራ አያሳፍርም? አራት ጣት የሌለው ሰውዬ በአንድ ጣቱ እየጠቆመ አንተ እኮ አንድ ጣት የለህም እያለ ሲስቅብህ ማለት ነው። ራሱ እኮ አራት ጣት የለውም፣ አንድ ጣት ነው ያለችው። ይህንን እንዴት ያዩትዋል? ይህን እንዴት ያዩትዋል? ኡስታዞቻችሁ የተወሰኑትን አሳየን። ኡስታዞቻችሁ በእንደዚህ አይነት ደረጃ የሚሳደቡ ከሆነ እንዴት ታዩታላችሁ? ክርስቲያን ኔክስት የተወሰኑ አሳየን። እንዴት ታደርጉታላችሁ? የኡስታዞቻችሁን ብልግና እንዴት ታደርጉታላችሁ? ክርስቲያኖችስ እንዴት ነው የምትታዘቡት? እሺ ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም ይበቃል። ያልተከፈቱ ሌሎችን ክፈታቸው፣ ያልተከፈቱት እነዚህ ቤት እና እያንዳንዳቸው ፎቶቸው አለን፣ እያንዳንዳቸው መረጃዎቻቸው አለን፣ እያንዳንዳቸው እና ቀጥልሽ። ኦኬ እሺ። እንግዲህ ይሄ የምታዩት ልጅ እንግዲህ ያው ኢምራን ይባላል። የሚገኘው በዚሁ በአዲስ አበባ ከተማ ነው። ያው ቲክቶክ ላይ እንግዲህ አፖሎጂስት ተብለው የእስልምና አቃቤ እምነት ተብለው ከሚታወቁ አንዱ ነው። እንግዲህ እነሱ ደግሞ ምን አይነት አጸያፊ ወይም ደግሞ በጣም አጸያፊ ድምፆችን እያስገባ ከቅዱሳን ስዕላት ጋር እያስገባ ምን አይነት በቃ ማዳመጥ እንኳን ጆሮአችንን የሚኮረኩር እጅግ አጸያፊ ነገር የሚናገር ልጅ መሆኑን ደግሞ ቼክ አድርጉ፣ ተመልከቱ።
እዚህ ጋር ያለው አምላክ ሰላም አለይኩም። ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ጉድ! ኢየሱስ ይህን ሰውዬ ከንፈሩን ስሞ በፍቅር ገደለው። ማስረጃ ለአቡነ ሀብተ ማርያም የቤተ ክርስቲያን መጽሐፍ ነው። እትሙ ምናምን እዚህ ጋር ተመልከቱ። አቀፋት ከእሱ ጋር ወደ ሰማይ አሳረጋት እያለ ይናገራል። መድኃኔዓለም ወገን ለመባል ሲሆን መጽሐፉ ይታያችኋል። ቪዲዮ ሲሰሩ እንኳን የሚያስገቧቸውን የባክግራውንድ ሳውንዶች አዳምጡ። 106 አብረን በዚያን ጊዜ ፍርሃቱን ያመለከተ ቀይረው እንደዚህ የቆሸሹ ኡስታዞች እንግዲህ እሺ፣ ቀጥል። እንደዚህ አይነት የቆሸሹ ኡስታዞቻችሁ መቼ ነው እሱ ይቅርታ የምታስጠይቋቸው? መቼ ነው የምታስጠይቋቸው? መቼ ነው የምታስጠይቋቸው? ያው በጣም የሚግባባው ክርስቲያን ልጅ አለ የሚያውቀው በደንብ የሚያውቀው ማለት ነው። ጠይቋቸውና ክርስቲያኖችም ደግሞ ይህንን ልጅ የሚያውቀው የቅርብ ክርስቲያን ልጅ አለ። እሺ ክርስቲያን ፈጠን አድርግልን። ያጉት ልጆቻቸውን ያስረግዛሉ። ልጆቻቸው ጋር ዝሙት ይሰራሉ ማለት ነው። ይተኛሉ። እሺ አፍጥን። ኦኬ ይሄ ደግሞ ኡስታዝ ሳላ ይባላል ወይ? ኡስታዝ ሳላ ይባላል። ይህም የቲክቶክ አፖሎጂስት ወይም ደግሞ አቃቤ ሰላም ተብለው ከሚታሰቡት አንዱ ነው። በአዳማ ከተማ የሚኖር መኖሪያውን እዛ ያደረገ እንግዲህ እሱም እንደዚህ አይነት ነገሮችን ሲናገር ይደመጣል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። ትኩስ ቪዲዮዎችን ብታስደምጠን አሪፍ ነበሩ። ክርስቲያን እነኚህ የተለመዱ ናቸው። ብዙ ቪዲዮዎች አሉት። የዚህ የጣዖትን እያመጣ ጣዖታትን እያመጣ የሚሰራባቸው እንትን የሚልባቸው ብዙ እንትኖች አሉት ይሄ ልጅ እና አድራሻው በደንብ ይታወቃል። የት እንዳለ ምኑ ጋር እንዳለ የት እንደሚውል በደንብ ይታወቃል። ኢቲዚ ይቅርታ ታስጠይቁታላችሁ የኦሮሚያ መጅሊስ ብለን ተስፋ እናደርጋለን። እግዚአብሔርና ሴጣን እንደዚህ ያደረጉ ምናምን እያለ እያመጣ ኢሜጅ እየሰራ በጎግል ኢሜጅ እየሰራ ብዙ እንትን የሚል ሰው ነው። ስለዚህ አድራሻውን ከፈለጋችሁ በውስጥ ጠይቁን፣ እንሰጣችኋለን ማለት ነው። አድራሻቸውን እንሰጣችኋለን። ስለዚህ መቼ ነው ይቅርታ እንዲጠይቁ የምታደርጓቸው እነኝን ኡስታዞች ነው? ትቀጥላላችሁ ይቅርታ ሳታስጠይቋቸው? ስለዚህ ከኔ ጋር የተያያዘው ይሄን ይመስላል። ከሞላ ጎደል ይሄን ይመስላል። ሁለት ቪዲዮ ላስደምጥና ፖይንት ደብል። እሺ ቀጥል። ጊዜ ብዙም ስለሌለኝ ነው። አሁን ዛሬ የምንሰማቸው አንድ ስራዎች አሉ። ይሄ መናኸሪያ አካባቢ የምንሰማቸው መናኸሪያ አካባቢ የሚሰሙ ስራዎች አሉ። እነዚያ ስራዎች ያኔ ቢኖሩ ኢየሱስ ከመጠቀም ወደኋላ አይልም። በነገራችን ላይ ይሄ የመናኸሪያ አካባቢ ስድቦች ገፋ ያሉ ስድቦች ምንድን ያለው እንደሰማችሁት ምንድን ነው እሱ ያለው? ኢየሱስ ክርስቶስ አሁን ቢኖር መናኸሪያ ያሉ ተሳዳቢ የሚባሉትን ስድቦች እሱም እንደዛ ነበር የሚሳደበው። እነሱን ከመጠቀም ወደኋላ ይልም ነበር ኢየሱስ። የመናኸሪያ ላይ ስድቦችን ኢየሱስ ይሳደብ ነበር። ይሄ ኡስታዝ የት ነው የሚውለው? የት ነው ያለው? መረጃዎች በደንብ አሉን። ስለዚህ ይቅርታ ታስጠይቁታላችሁ ብለን ተስፋ እናደርጋለን። ቀጥል ክርስቲያን። ሚዩት ነህ። አንገባም ብሎ እኛ እንደሚያስብ
መንፈስ ቅዱስ ማርያምን የቱ ጋ ነው የበዳት? የቱ ጋ ነው የበዳት? ወንድ ልጅ እንደሚያመልክ ሰው እዚህ በጣም የሚያሳዝን የለም እዚህ ዓለም ላይ ወላሂ። ፎቶ ላይ ያደረግከው አምላክ ነው አደለ? ይሄ ልጅ የ33 ዓመት ወጣት ልጅ ይሄ ሰው ካልተገደለ ገነት አንገባም ብሎ እንደሚያስብ ይሄን ወንድ ልጅ ታመልከዋለህ? ፕሮፋይል ላይ ያለውን እስኪ መልስልን በፈጣሪ። ይሄ ነው ሰማይና ምድር የፈጠረው ልጅ? ይሄ ሰውዬ ነው ወይ አምላክ በፈጠረ? አሁን ብለ ይሄ ሰውዬ ነው አምላክ? አሳዝነው የሚያሳዝነው ማን ነው? እስቲ 2000 ሰዎች የሚያሳዝነው ማን ነው? እኛ ሙስሊሞች የዚህን ወጣት የዚህን ቆንጅዬ ሰውዬ አምላክ እናመልካለን። እርሱ ደግሞ ይህንን ቆንጅዬ ያመልካል። ከሁለታችን ማን ነው የሚያሳዝነው? እኛ የዚህን ወንድ ልጅ ጌታና ፈጣሪ ስናመልክ ይህንን የፈጠረውን ነው የምንላችሁ። ይህንን የዚህን ፈጣሪ ይህንን ያስገኘውን ይህንን የቀረጸውን የወንድ ልጅ ፈጣሪ እናመልካለን። ይህን የፈጠረውን እሱን ትቶ ደግሞ ይሄንኑ ነው። ያ በቃ ይህ ልጅ እንግዲህ በአዳማ ከተማ የሚገኝ ልጅ ነው። ይህን የተናገረውን ነገር ምንም ማብራራት አያስፈልግም፣ ድጋሚ ማዳመጥ አያስፈልግም። እንግዲህ እንደዚህ አይነት እግዚአብሔር ላይ አፋቸውን የሚላቀቁ የሚሳደቡ ጋጥ ወጦች የበሸቀጡ እንደሆኑ ያው በጣም በብዙ ቪዲዮዎች ማሳየት ይቻላል። ኦኬ ቃል አፍት ነው። እሺ ፍራ አመሰግናለሁ። ይሄ ራስ ምታት በሚባል የሚታወቅ ትልቅ ሰው ነው። በጣም ትልቅ ሰው ነው። ነገር ግን ረጅም ዓመት ንጽጽር የሰሩ ናቸው። የሚናገሩትን ስሟችሁ። እኔ አሁን ወንጌል አደራብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው ገላውን የማይታጠብ? አጭር ነው። አመሰግናለሁ። ክርስቲያን የላኩልህን ክፈተው። አፍት ነው። እጅግ በጣም ብዙ ቪዲዮ ተልኮልህ ክርስቲያን አላዘጋጀህም። ኤኒዌይስ አፍጥንሽ። አሁን የላኩልን አንዴ እሱን ክፈተው። ከ60 በላይ ቪዲዮ ነው የተላከላ። አፍጥነው። አሁን የላኩልህ አንድ ሰው እንደ ለዘራብስ የተፈጠረ አፍጥንሽ። እንደገና ከራሱ ጋር አንድ አድርጎ እያስመለከ ከሆነ ለዘራብስ የተፈጠረውን አንድ ሰው እንደገና ከራሱ ጋር አንድ አድርጎ እያስመለከ ከሆነ ቁማር ነው የሚሆነው፣ ድራማ ነው የሚሆነው፣ ተውኔት ነው የሚሆነው። ራሱ አይሆንም፣ የሚሆን ነገር አይደለም ራሱ እና የተቆረጠው የተበላው ምናምን አይደለም ራሱ። ወደ አፍ የሚገባ ሁሉ ወደ ዳር ይወጣል ማቴዎስ ወንጌል 15 ላይ። ስለዚህ ኢየሱስ ሰውነቱ እያደገ የሚመጣው ነገር ይመለካል ወይ? ለምሳሌ እሱ ቆሎ የሚበላ ከሆነ ቆሎ የሚበላው ነገር ገብቶ ይመለካል ወይ ነው ጥያቄው። አሁን ካሉን የሚገርም ነገር ነው። ምነው እኔን ድንች ባረገኝ እላለሁ ራሱ። እኔ ድንች ሆኜ ኢየሱስ በልቶኝ ሰውነት ሲሆነው ያን ይመለካለሁ ማለት ነው። ያስባችሁታል በዚህ መልኩ። ከዛ በኋላ ደግሞ የተመለከው ሲመለክ የነበረው ደግሞ በኋላ ላይ በአንድ ወቅት ይከሳል፣ አየር ይሆናል ራሱ። በአንድ ወቅት ደግሞ አውስፑት ይሆናል አይደለ? በአውስፑት እየሆነ ይመጣል ራሱ ማለት ነው። ሲሰራዳ ወይ ደግሞ ሽንት ቤት ሄደውን ሲሸናው ያ የተሸናው ነገር ሰውነት ውስጥ እስካለ ድረስ ይመለክ ነበር ወይ ማለት ነው። እና እንዲህ አይነት ነገር የተገረዘውን ጨምረህበት እንግዲህ አስበው በስምንተኛው ቀን ይህም ኡስታዝ እንግዲህ ድራማ አልችል ሲል ከቲክቶክ ላይ አባረር ነው። ኡስታዝ ነው ታውቁታላችሁ። ድራማ ሰራለሁ ብሎ ሞክሮ እንደዚህ መነኩሴዎችን አሰልማለሁ አለ። በገንዘብ እንደሚገዛ ሪከርድ ያዝንባቸው። ሪከርድ ከያዝኩባቸው በኋላ ቂም የያዘብኝ ኡስታዝ ይሄ ነው። አንደኛው እኔ ላይ ዘመቻ ካዘመተ ኡስታዝ አንዱ ይሄ ነው። አላዋቂነቱን አንጥፈን ስናሰጣበትና ድራማ እንደሚሰራ ሲወጣበት ያደረገው ምንድነው? እሱ ወደ ፌስቡክ ሄዶ ከፖለቲከኞች ጋር አላይን አድርጎ እኔን ስም ማጥፋት ዘመቻ መስራት ነው። ለነገሩ ከድንች የተሻለ ጭንቅላት የሌለው ሰው ስለ ድንች ነው ሁሉ የሚያስበው። ያልተጻፈ መጽሐፍ ቅዱሳችን ላይ የሌለ ወይንም እኛ ማናምነውን ለቱ ስባት እንደዚህ ፈሱ ይመለካል፣ እንደዚህ ተጸዳዳ፣ እንደዚህ ያ እንትኑ ይመለካል እያለ ይሄ ብቻ አይደለም። ያ እንደዚህ የሚሉት እንትን ራሱ የሆነ እስቻቹ እንትን አድርገው እንደዛ አድርገው ራሱ እንትን ይላሉ። በጣም በሚያስጠላ ሁኔታ ማለት ነው።
ሽንት ቤቶች እያሳዩ ምናምን ነገር ማለት ነው። ወንጌል ላይ ያላገኙትን የትኛውም እንትን ላይ ማያገኙትን እንደዚህ አይነት ቆሻሻ እሳቤ ተሸክመው ነው እንግዲህ እፎይ ይገደል ይያዝ ይህን ያህል ገንዘብ እንመድባለን የሚሉት። ሜቢ ገንዘቡን ለእኔ ስጡኝና እኔው ራሴ ያለሁበትን ለምን አልነግራችሁም? ግን ገንዘቡ ደግሞ አንድ ላምም አይገዛም። እንደምንም የአበሻ ላም ከቻለችላችሁ እሱን ግዙበትና ወተቷን ጠጡ። ሜቢ የአይምሮ መቀንጨራችሁን ያስተካክልላችሁ እንደሆነ። ለነገሩ ካልሽየም ነው ሞሮፍ ወተር ሚልክ ያለው ጥርሳችሁን ነው የሚያጠነክረው። እሱ ደግሞ ምግብ ብዙ እንድበሉ ነው የሚያደርጋችሁ። ቆሎ እንድቆረጥም ነው የሚያደርግ። ያው ስለ ቆሎ ስላወራ ማለት ነው። ከዛ የተሻለ እሳቤ ስለሌለ ማለት ነው። ከዛ የተሻለ አስተሳሰብ ስለሌላችሁ ማለት ነው። ጠይቁን እንመልስላችኋለን። አይ እንደዚህ ያለው እንደዚህ ፈስ የሚል ኬት ታመጣዋለህ? ለምሳሌ አላሁ ሰመድ የሚለውን ተፍሲርህ ኢብን አባስ አላህ ሰመድ ነው ማለት ድፍን ነው ማለት ይላል። ስለዚህ ይህንን እ አላህ ማይፈሳው ድፍን ስለሆነ ነው ልበልህ? ማስገቢያ ማስወጫ የለውም ይላል። ስለዚህ ያላስወጣው አላህ ማስወጫ ስለሌለው ነው። አላሁ ሰመድ ማለት ድፍን ማለት ነው ብሎ ስለፈሰረልህ የነብይ ያጎት ልጅ ማለት አጎት ማለት ነው። ካካም ያላለው አላህ ድፍን ስለሆነ ነው። እንደዛ እያልኩ ልጠይቅህ። በቃ አላሁ ሰመድ ማለት ማስገቢያ ማስወጫ የለውም ድፍን ጠጣር ነው አለኝ። በቃ እቀበላለሁ። ካካ እንደዚህ ብዬ አላወራም ስላልተጻፈ። ያልተጻፈ ለማን የምታወሩት? እነኚህን ኡስታዞቻችሁን መቼ ነው የምታሳርፉልን? መቼ ነው ይቅርታ የምታስጠይቁልን? አክቹዋሊ የዚህንም ኡስታዝ እስከ ቤት ቁጥሩ ድረስ እስከ እንትኑ አግኝተነዋል። ስሙ እስከ አያቱ እስከ ቤት ቁጥሩ ድረስ ማለት ነው። የጊዜ ጉዳይ ነው። የጊዜ ጉዳይ ነው ማለት ነው። ስለዚህ ይህን ይመስላል። ቅድሚያ ጣቶቻችሁ ወደ ሰው ከመጠቆማችሁ በፊት ወደ ራሳችሁ መለስ ብላችሁ ተመልከቱ። ከእስልምናው ጋር ያለን ይህን ይመስላል። ያው ወደ እስልምና ንጽጽር እንዴት እንደገባው ስለምታውቁ፣ ሌላኛው ምንድነው እሱ አሁን እየተራገበ ያለ ቪዲዮዎችን አይቻለው። እየተራገቡ ካሉ ቪዲዮዎች አይ ቲንክ አንዳንዱ የአማራ ተላላኪ ነው፣ የአማራ ፖለቲከኞች ተላላኪ ነው ይላል። አንዳንዶች የኦሮሞ ተላላኪ ነው ይላል። አንዳንዱ ደግሞ የብልጽግና ተላላኪ ነው ይላል። አይደኖ ቅድሚያ ተስማሙና አንደኛው ሊለጥፉኝ እዛም አለጥጡኝ ማለት ነው። ፖለቲካ ኢንተርስ የለንም። እኛ የቆምነው ስለ ሃይማኖት ጉዳይ ብቻ ነው። ሃይማኖትና ሃይማኖትን መሰረት ባደረገ ነው። አንድ ቪዲዮ የሚሰራጭ አለ። አይ ቲንክ እናንተ በኦሮምኛ የተላለፈ ይመስለኛል። ነው በአማርኛ ነው። አይ ቲንክ ያ ኦሮሚያ ክልል ላይ ስትመጣ ሱቅ ትከፍታለህ። የኦሮሞ ወጣት ደግሞ ድንጋይ ይሸከማል፣ ድንጋይ እንትን ይላል። ስለዚህ አንተ ዘና ብለህ ሱቅ ላይ የ5 ብር ዕቃን 10 ብር ትሸጣለህ። የኦሮሞ ልጅ ከአንተ በችግር ይገዛል። አንተ ግን የ5 ብር ዕቃ የ10 ብር እየሸጥክ እንትን ትላለህ። የምትለዋን ይኸው አማራዎችን ተሳድቧል የምትል ፕሮፓጋንዳ ለመስራት ተሞክሯል። ቪዲዮውን ሙሉውን አንጡ በሏቸው፣ ሙሉውን አንጡ በሏቸው። በጊዜው ስልጤ ክልል ስልጤ ዞን ላይ የተካሄደ ክስተት ነበረ። በስልጤ በተካሄደው ላይ ስልጤ የስልጤዎች ብቻ ነች፣ ሌላ ቋንቋ አይነገርባትም፣ ሌላ ብሔር ማንም አይኖርባትም እያሉ ሲፎክሩ ማን ስለሆንክ ነው አንተ? ኢትዮጵያ ውስጥ እስካለን ድረስ የትኛውን ቦታ አፋር፣ ሶማሌ፣ መቀሌ፣ ባህር ዳር የትኛውን ቦታ ሄጄ የመኖር መብት አለኝ። ሄጄ መስራት መብት አለኝ ኢትዮጵያዊ ዜጋ እስከሆንኩ ድረስ። ከሚል ጋር በተያያዘ አንተ እዚህ መተህ ስትሰራ ስነግድ ሱቅ ስከፍት ችግር የለውም። እዛ መጥቶ የሚከፍትን ግን ንብረት ታወድማለህ።
ይሄ የትም አያደርስም። አንተ እዛ ድንጋይ የምወረውረውን እዚህ የኦሮሞ ወጣት ድንጋዩን ተሸክሞ እንዲሁ አይቆምም፣ የአንተ ሱቅ ላይ ይወረውረዋል ነው ሀሳቡ። እንደዚህ የምታደርጉ ከተመላለስናቸው ልጆች ጋር ማለት ነው በጊዜው እንጂ ዘሆል የሆነም ብሔር የሚሰድብ የሆኑ ብሔሮችን ከአማራ ጋር ኦሮሞ ጋር የሚልም አይደለም ማለት ነው። የብልጽግና ተላላኪ ሆኖ ምናምን ነገርም ምንም ያገናኘን ነገር የለም ማለት ነው። ብልጽግናም ሆነ ተቃዋሚዎችም ሆኑ ምንም ያገናኘን ነገር የለም። ብልጽግናም መልካም ከሰራ እኔ ምን አገባኝ? እኔ አመሰግነዋለሁ። እናንተ ከተቃወማችሁኝ ተቃወሙ፣ እኔ ምን አገባኝ? እኔ መልካም መስሎ ሲሰራ ከታየኝ ብልጽግና መልካም ነገርን አልቃወምም። ሲያጠፋ ከታየኝ ደግሞ አጥፍቷል ልል እችላለሁ። ያኔ መንግስት ሊቃወመኝ ይችላል፣ መፍቱ ነው። እኔ ራሴ አቋም ሊኖረኝ ይችላል ፖለቲካው ላይ፣ እናንተም የራሳችሁ አቋም ሊኖራችሁ ይችላል። ስለዚህ ያሰባሰበን ሃይማኖት ጉዳይ እንጂ የፖለቲካ ጉዳይ አይደለም ማለት ነው። ሃይማኖት ጉዳይ ሲሆን ትግራይ ሁን፣ አማራ ሁን፣ ኦሮሞ ሁን፣ ጋምቤላዊ ሁን፣ ምንም ሁን የሃይማኖት ጉዳይ ክሩን ያስተሳሰረን በ40 እና በ80 የተወለድ ነው በክርስቶስ ክርስቲያን የተባል ነው አንድ ዘር ነን። ያ ሰማያዊ ዘር ነው ያለን በክርስቶስ ማለት ነው እንጂ የፖለቲካ ኢንተርስ ምንም የለንም፣ አይመለከተኝም። መፍታችሁ ነው። ማንንም የትኛውን ፖለቲካ መደገፍ ማንንም ይችላል። ስለዚህ ምንም በብሔር የትኛውንም የተቸውበትን አታመጡም። የሆነም ብሔር ነጥዬ የብሔር ያልኩበትን አታመጡም ማለት ነው ለማቀሳሰር የሞከራችሁ። እሱንም የሆነው መቼ ነው? ንጽጽር ውስጥ ከመግባቴ በፊት ወደ ሃይማኖት ከመግባቴ በፊት የነበረ ቪዲዮ ነው። ሌላኛው ዲያቆን አባይነህ ካሴና እንትና ዘመድኩን በቀለን ተሳድቧል የሚል ቪዲዮዎችን አምጥተዋል። የአስተሳሰብ ልዩነት አለን፣ ስቲል ሰው የአስተሳሰብ ልዩነት አለን። ዘመድኩንም አባይነህ ካሴም በጊዜው በሚያቀርቡት ላይ በሚሰጡት ትችት ላይ የራሴ ምልከታ ይኖረኛል፣ እቃወማቸው ነበር። አሁንም እስማማቸዋለሁ 100% ማለት አይደለም። እንኳን እነሱ እናቴን እንደ ነፍሴ መወዳት ወይንም ደግሞ ቤተሰቤን እንደዛ ምናምን ነገር የሀሳብ ልዩነት ሊኖረን ይችላል ማለት ነው። በሁሉ ነገር ልንስማማ ስለማንችል ሰው ከዘመድኩን በቀለ ጋር እና ከአባይነህ ካሴ ጋር ተቃውሞ ቪዲዮዎችን እያመጣችሁ እንደዚህ የምትሉትም አይመለከተኝም። የሀሳብ ልዩነት አለን ይኖረናልም፣ ሰውነንና በሃይማኖት ግን አንድ ክርስቲያን ነን። አንድ ክርስቲያን እስከሆን ድረስ ምንም የሚያመጣው ለውጥ አይኖርም። ምንም የሚያመጣው ለውጥ አይኖርም ማለት ነው። ለውጥ አያመጣም። እነሱ በእውቀትም በእድሜም ከኔ በሰል ያሉ ስለሆኑ ሜይ ቢ አስከፍቷቸው ከነበረ አይ ቲንክ አባይነህ ካሴ ዘመድኩንን ትንሽ በደንብ ጫን ብዬ ደጋግሜ ሰርቼባቸዋለኝ። የዛሬ ዓመት ምናምን አካባቢ አይ ቲንክ እንደዛ ዓመት በፊት ሰዎች በአቋም ይለያያሉ፣ ያ እንለያያለን። እስቲል አሁን የሚመችዋል ወይ? እንደዚያ የእነሱን ሀሳብ 100% ትቀበላለህ ወይ? ነው መቀበለው ይኖራል፣ ማልቀበለው ይኖራል። እንደዛ ነው ከነሱ ጋርም ያለኝ ማለት ነው። ሌላ ምንም የተነሱ ሌላ በእኔ ላይ አሁን ላይ የተነሳ ያለ ምንም አይመስለኝም። በተረፈ ነገሮች እንደዚህ ናቸው። ይህን ይመስላሉ። የምታስታውሱኛሉ የረሳኋቸው? አይ ቲንክ እንግዲህ ያ የፕሮቴስታንትና የብልጽግና ተላላኪ ነው የሚል አለ። እኔ የማንኛውም ሰው ተላላኪ አይደለሁም። ተላላኪ ኢንሴንስ የሆነ ለጥቅም ብሎ የሆነ ነገር እንደዛ ነገር የሚተረጎም ከሆነ ለማንኛውም ሰው አይደለሁም፣ ለማንኛውም አካልም አልሆንም። ለእውነት ከሆነ ግን ለማንኛውም አካል ልላላክ እችላለሁ። መላክ መልካም ስለሆነ ለማንኛውም አካል ለእውነት ከሆነ ልላክ እችላለሁ። ነገር ግን የሆነ ኢንተርስትን ለማሟላት ብዬ የሆነን አካል ከፕሮቴስታንቶች ጋር ጤናማ እይታ ነው ያለኝ፣ ጤናማ እንትን ነው ያለኝ። ምክንያቱም
አንድ መጽሐፍ እስከያዝን ድረስ አንድ መጽሐፍ ቅዱስ አንድ ጌታ እናምናለን ብዬ ነው ማምነው። ከዛ በኋላ የምንለያይባቸው አስተምህሮቶች አሉ። ጥቂት አይደለም፣ ብዙ መሰረታዊ የምንለያይባቸው ነገሮች እንዳሉ በአምንም አይ ቲንክ እስካሁን ድረስ እኔ የትኛውን ፕሮቴስታንት ሲቃወመኝ አይቼ አላቅም። በጣም እንደሚወዱኝ አውቃለሁ። ደጋግሜ እኔም ደግሞ አመስግኛቸዋለሁኝ ማለት ነው። ምክንያቱም ልዩነቶች አሉ። ልዩነቶቻችንም በንግግር በጠረጴዛ ዙሪያ መነጋገርና መፍታት እንዳለብን ስለማምን ማለት ነው። እነሱም ያንን ስለሚያምኑ ጤናማ የሆነ ግንኙነት ነው ያለን። እናወራለን፣ እንደዋወላለን። እዚህ ንጽጽር ላይ እናንተ ከምትቀጣቀጡት ፕሮቴስታንት አቃቢ እምነት የሚሰሩ ላይ እጅግ ጤናማ የሆነ ጥሩ ቀረቤታ፣ ጥሩ ግንኙነት አለን። ምንም እንትን የለንም አይደለም። ለእነሱ እኔ ከእስልምና ጋር ምንም ጥላቻ የለኝም፣ ከሙስሊሞች ጋር ምንም። ካስታወሳችሁ ሌላኛው የተነሳ ምንድነው ጥቅም አቴንሽን ሲከር እንደዛ ለማስመሰል ደግሞ አይ ቲንክ የዛሬ 2 ዓመት እንደዛ ሳይጠጋ አይቀርም አዲስ አበባ ላይ የቁርአን ውድድር ነበረ። በዛን ሰዓት ላይ ኢትዮጵያዊ ካሸነፈ የሚያሸንፍ ከሆነ እሸልማለሁ ብዬ የተናገርኩበት ነበረ። የቁርአን ውድድሩን ኢትዮጵያዊ ካሸነፈ እሸልማለሁ ብዬ ተናግሬያለሁ። ፕላስ ደግሞ ቱሪስቶች ሲገቡ ምን ሲሉ ለሀገራችንም ጥሩ ሀሴት ያመጣል ብዬ ተናግሬያለሁ። ያንን እዛውም እንደዚህም ብሎ ነበረ እኔ ቀጣፊ ምናምን ብለውም ለማሸማቀቅ የሞከሩት አሉ። በጊዜው ብያለው። እስቲል አሁንም ብል የሚከፋኝ አይደለም። እንደው አዲስ አበባ ላይ የሆነ መጅሊሱ የቁርአን ውድድር አዘጋጅቶ እንዳለም ኢትዮጵያዊ ባያሸንፍ ያንን ውድድር እንትኑ በቃ ቱሪስቶች ቢገቡ ለሀገሪቷ ጥሩ የገቢ ምንጭ ይሆናል ማለትም ሰዎቹ ቱሪስቶች ሲገቡ ነጮቹ ሲገቡ ጥሩ ገቢ ይመጣል ለሀገራችን ጥሩ ነው ማለቴ ጥፋት መስሎ አልታየኝም። ብዙም ጥፋት ከመሰላችሁ እና ያን የምታራግቡት ደስ እንዳላችሁ ጥፋት መስሎ አልታየኝም። ግን ያ ማለት ሰውየው እምነቱ ትክክል ነው እያልኩ አይደለም። ትክክል ነው እያልኩ አይደለም። በጊዜው ያንን በደንብ ኢትዮጵያዊው ቢያሸንፍ ገንዘብ እሸልማለሁ ብዬ ከዓመት በፊት የሰራሁትን እንደ ማሸማቀቂያነት እንድትጠቀሙት የሞከራችሁት እንደዛ ነው። እሱም ላይ ብዙም የሚያስጨንቀኝ ነገር የለም ማለት ነው። ይህን ይመስላል። ክርስቲያን ምንድን ነው ያልከኝ? አይ